ወሳኝ የጂኦፖለቲካ እምብርት በመሆኑ አካባቢው ላይ የራሳቸውን ጥቅም ለማስከበር የሚሯሯጡና የሚሻኮቱ ሀያላንን ማየት የተለመደ ነው። ከአሜሪካ እስከ ገልፍ ሀገራት ከቻይናና ጃፓን እስከ አውሮፓ ያሉ ሁሉ በአንድ በኩል የጦር ሰፈራቸውን መስርተው በሌላ በኩል ደግሞ አካባቢው ላይ ካሉ ሀገራት ጋር ሁነኛ የፖለቲካና የንግድ ትስስርን ፈጥረው የኔ ያሉትን ጥቅም ለማስከበር ሰርክ ሲባትሉም ይታያል። ቀይ ባህር የተባለና እስከ 20% የሚሆነው የዓለም የንግድ እንቅስቃሴን የሚሸፍነው ስልታዊ ቦታን የያዘው የአፍሪካ ቀንድ አካባቢ ከሚታወቅበት የረሃብና የጦርነት መገለጫ ባለፈ ጡንቾቻቸው የፈረጠሙ ሀገራት አቅም መፈታተሻ በመሆን በየጊዜው አዳዲስ ነገሮችን ማስመልከቱን ቀጥሏል። የዲፕሎማሲ ውጥረት በቀንዱ ያሉ ሀገራት የውስጥ ፖለቲካ ለመረጋጋት እንዲሁም ዓለም አቀፍ የፖለቲካ ርዕዮትና አቅጣጫ ለውጦች ተዳምረው ዛሬ ወዳጅ የሆኑ ሀገራት ነገ ጠላት ትናንት በደም የሚፈላለጉት ደግሞ ካይን ያውጣችሁ ሚል ፍቅር ውስጥ ገብተው እንዲታዩም በማድረግ ኢተገማች የፖለቲካ እንቅስቃሴዎችን የሚያስመለክት አስገራሚ ቦታ ነው። ከሰሞኑ በአካባቢው የተሰማው ነገር ደግሞ ይህንን ኢተገማች የፖለቲካ እንቅስቃሴ በደንብ የሚያሳይ ነው። ከ9/11 የሽብር ጥቃት በኋላ አልሸባብ የተባለውንና የአልቃይዳ ክንፍ የሆነውን ጠርዘኛ ሃይማኖታዊ ድርጅት ለመዋጋት ከ20 በላይ ክረምቶችን በሞቃዲሾ የከተመችውን አሜሪካ በቻይና የመተካት ሂደት የጀመሩት የቪላውስ ፖለቲከኞች ይህንን አፍቅሮተ ቤጂንግ እንቅስቃሴያቸውን ለማሳየት ሀብለው ከወሰዱት እርምጃዎች መካከልም የታይዋን ዜጎች ወደ ሶማሊያ ዝር እንዳይሉ የማድረግ ውሳኔ ነው። የዲፋክቶ ስቴት ፖለቲካም ያገናኛቸው ሉዓላዊነት የሚባለው የአገረ መንግስት ዋነኛ መስፈርት በደማቁ ጽፈው የሚንቀሳቀሱት ሁለቱ ሀገራት ታይዋንና ሶማሌላንድን አደብ ለማስገዛት የሚሄዱበት የመጀመሪያ ምዕራፍ ተደርጎም ተወስዶላቸዋል። ይህ የሶማሊያ ውሳኔ በትናንትናው ዕለት የሶማሊያ የአቪዬሽን ባለስልጣናት የወሰኑት ይህ የታይዋን ዜጎች ወደ ሶማሊያ እንዳይገቡ የሚል ውሳኔ ታይፔን በጽኑ ቢያስቆጣም ከኮሚኒስት ፓርቲው ደጃፍ ግን ፈንጠዝያ እንዲሆን አድርጓል። ከላይ እንዳነሳነው የሞቃዲሾና የቤጂንግ የጋራ ጥምረትና ፖለቲካዊ ስምምነት ተመሳሳይ ችግር የወለደው ስለመሆኑ የሚያጠያይቅ አይደለም። በጉያቸው ያሉ ሁለት ትናንሽ ግዛቶች ራሳችንን የቻለን አገር ነን እንጂ ማንም የሚያዘን አይደለም የሚል የልብ ስሜትና ኳላ ያሉ አይዟችሁ ባዮች መበራከት ሁለቱን ሀገራት ነገሩን ሳይቃጠል በቅጠል ብለው እንደ አዲስ እንዲነሱም እያደረጋቸው ነው። እንደ ጎርጎሮሳውያኑ የጊዜ ቀመር በ2020 ሀርጌሳና ታይፔ ራሳቸውን እንደ ሀገር ቆጥረው ባደረጉት ስምምነት ኤምባሲ ከፍተዋል። እንደ ግብርና ባሉ የጋራ የልማት ስራዎች ላይም የመስራት የሁለትዮሽ ስምምነቶችን ፈርመው ወደ ስራ ገብተዋል። ታዲያ ይህ ሂደት ጠንከር ያለ ቁጣን በቻይና በኩል ሲያስነሳ የወቅቱ የፋርማጆ አስተዳደር ጉዳዩን ባልሰማና ባላየ ማለፉም ብዙዎችን አስገርሞ ያለፈ ነበር። በእርግጥም በወቅቱ የአሜሪካ ሁለንተናዊ ጣልቃ ገብነት የሶማሊያ ማዕከላዊ መንግስት ውሳኔ እንዲቀይር አድርጓል የሚሉት አስተያየት ሰጪዎች የዶናልድ ትራምፕ አስተዳደር ለዓመታት በሞቃዲሾ ከትሞ የነበረውን ወታደሩን ማስወጣቱና ባናቱም ለሶማሌላንድ የአገርነት ዕውቅና ሊሰጥ ይችላል የሚለው ጭምጭምታ እየተጠናከረ መምጣት እንዲሁም በኤምባሲ ደረጃ የነበረውን የአሜሪካና ሶማሊያ ዲፕሎማሲያዊ ግንኙነት በጉዳይ አስፈጻሚነት ደረጃ ማውረድ ተዳምረው ያሰንሺ አስተዳደር ከዓመታት በኋላ አዲስ የኃይል አስተላለፍና ሁነኛ አጋርን እንዲፈልግ አድርጎታል የሚለው እንደ ምክንያት እንዲያነሱም አድርጓል። ይህንን ተከትሎ ፊታቸውን ወደ ሩቅ ምስራቅ ማዞር የመረጡት ሐሰን ሼህ አህመድ ቻይና ሆይ አንቺ ቤት ያለው እሳት እኔም ቤት እየነደደ ነውና አብረን ለመስራት ፍቃደኛ ነኝ ስትል የታይዋን ዜጎች ላይ በጣለችው የጉዞ ዕቀባ ጀምረዋለች። ታዲያ ከዚህ ዕቀባ ከሰዓታት በኋላ ወቀሳን ለማቅረብ በአገሪቱ መገናኛ ብዙሃን ጠንከር ያለ መግለጫን ያወጣው የታይዋን የውጭ ጉዳይ ሚኒስቴር የሶማሊያ መንግስት ይህንን ኃላፊነት የጎደለውን ውሳኔ በቶሎ በመቀየር ዜጎቹ እንዲንቀሳቀሱ ማድረግ እንደሚገባው ጠቅሶ የማይሆን ከሆነ ግን ከፍተኛ ፖለቲካዊ ውጥረት ውስጥ ሊከት እንደሚችልም አስጠንቅቋል። ቻይና ግን በቲአንአንሜን አደባባይ ህዝቧን ለደስታ አትጥራ እንጂ በሶማሊያ ውሳኔ ከፍተኛ ደስታ እንደተሰማት በተመሳሳይ በውጭ ጉዳይ ሚኒስቴሯ በኩል አስታውቋለች። የሚኒስቴሩ ቃል አቀባይ ጂዮ ጃኩን የሶማሊያ ውሳኔ የአገሪቱን ሉዓላዊነትና
የግዛት አንድነት የጠበቀ መሆኑን በመግለጽ ውሳኔው ቅቡልነት ያለው ነው ብለውታል። በጉዳዩ ላይ ግን እገዳን የጣለው የአገሪቱ የሲቪል አቪዬሽን ባለስልጣንም ሆነ ከፍተኛ የመንግስት ባለስልጣናት የዜና እስከተጠናከረበት ሰዓት ድረስ ያሉት ነገር የለም። በእርግጥ ግን ይህ የሶማሊያ ውሳኔ ሁኔታዎችን ወዴት ሊቀይር ይችላል? የቻይናና ሶማሊያ እንደ አዲስ የጀመረ ግንኙነት ወትሮን በጥንቃቄ የምትመለከተው አሜሪካስ አጸፋ ብላ የምታስበውን ሶማሌላንድን በተባበሩት መንግስታት የአገርነት ቻርተር ላይ 194ኛ ሀገር አድርጎ የማስመዝገብ ሂደትን ታፋጥናለች ወይስ ከቻይና ጋር የገባችበትን የንግድ ጦርነት በማባባስ የታይዋንን አቅም ለማፈርጠም ተጨማሪ ወታደራዊ ድጋፍ የማድረግ ሂደቶችን ታማትራለች? አሊያም ሌሎች የማይገመቱ ውሳኔዎችን ታስተላልፋለች የሚለው አሁንም ተናፍቆ የሚጠበቅ ጉዳይ ነው። ዞረም ተጠቀለለም ግን ሁለቱ በብዙ ሺህ ማይሎች የሚራራቁ አገራት የጋራ ሚሉትና የሚያመሳስላቸው የውስጥ ፖለቲካ ትኩሳት አለባቸውና ይህንን ፈተው በአንድ ለመሄድ እነሱም የሚወስኑት ውሳኔ እንዲሁ ዓለም በትኩረትና በጥንቃቄ እንዲጠብቀው የሚያደርግ ጉዳይ ነው። ቻይና ሆርን ኦፍ አፍሪካን ኢኒሺዬቲቭ ፎስተሪንግ ኦር ፍራግመንቲንግ ፒስ በሚል የተሰራ አንድ ጥናት እንደሚያመላክተው ባለፉት 30 ዓመታት ቻይና ከአፍሪካ ሀገራት ጋር ያላት ዲፕሎማሲያዊ፣ ኢኮኖሚያዊ ትስስርና አጋርነት እየተጠናከረ መጥቷል። የትስስር በዋናነት መሰረተ ልማት ግንባታና ብድር ላይ የሚያተኮረ ነው። የቻይና አብዛኞቹ ብድሮች የባቡር መንገዶችና ወደቦችን በመገንባት በኤነርጂና በኢንዱስትሪ ኢንቨስትመንት እንዲሁም በርካታ አህጉራትና ሀገራትን የሚያስተሳስረውን ቤልት ኤንድ ሮድ ኢኒሺዬቲቭ የቻይና ተሳትፎ ማሳያ ናቸው። ይህ ማሳያ ደግሞ እንደ ቀንዱ ባሉ ሀገራት ላይ ቁልጭ ብሎ የሚታይ ነው። ይህ የቻይና ሁለንተናዊ የንግድና የፖለቲካ እንቅስቃሴ ደግሞ ጥቅም ከሚሰጣቸው ሀገራት መካከል ሶማሊያ አንዷ ናት። ይህን ግንኙነት አስጠብቆ ለመሄድ ደግሞ የሶማሊያ የመሰረተ ልማትና የኢኮኖሚ ችግርን በመፍታት ሁነኛ አጋር ሆና የመታየቷ ሂደት ጎላ ብሎ መቀጠሉ የሚቀር አይደለም እንደ አብዛኞቹ አስተያየት ሰጪዎች። በናንሲ ፔሎሲ የአንድ ወቅት የታይዋን ጉብኝት ከጦር መጋዘኗ አውጥተው የማታውቀው መሳሪያ በቲያማሜን አደባባይ በትርኢት መልክ ያሳየችው ውሎ ባደረ ቁጥር የታይዋንን የአየር ክልል እንደ ጆፌ አሞራ የምትዞረው ቻይናስ በአፍሪካ ቀንድ ሁነኛ አጋር የመፈለግ ሂደት ሶማሊያ አጋር አርጋ እስከምን ትቀጥላለች? በጠርዘኛ አክራሪ ድርጅቶች እየተፈተነች ያለችው በጉያ ያሉ ግዛቶች ለማዕከላዊ መንግስቱ መታዘዝን እንደ ነውር የሚቆጥሩባት ሀገረ መንግስት መረጋጋትና መርጋት የተሳነባት ሰላምና መረጋጋት የራቃት ራብና ሽብር የነገሰባት ሶማሊያስ በቀጣይ ከቤጂንግ ዘንድ ያላትን ግንኙነት በምን መንገድ ልታስኬደው ትችላለች የሚለውም እንደዚሁ ተጠባቂ ነው። ውሎ ባደረ ቁጥር አዳዲስ ፖለቲካዊ ቅርጾችን የተገማሽ ቀጠናዊ ክንውኖችን የሚያሳየን አፍሪካ ቀንድስ ለሁለቱ ሀገራት ምን መርገምትና ምን በረከት ይዞ ሊመጣ ይችል ይሆናል የሚለውም ጊዜ ዳኛ ሆኖ ፖለቲካውም ቀጣይ ፈራጅ ሆኖ የሚያሳየን ይሆናል።